ጤና ይስጥልኝ። እንግዲህ እየተካሄደ ባለው በክለቦች የዓለም ዋንጫ የሳውዝ አሜሪካ ክለቦች በተለይ ደግሞ የብራዚል ክለቦች ጥሩ የሆነ ኢምፕሬሽን እየፈጠሩ ነው ብዬ አስባለሁ። እንግዲህ ከስምንቱ ኳርተር ፋይናልን ከተቀላቀሉ ክለቦች ሁለቱ የብራዚል ክለቦች ናቸው ማለት ነው። ፓልሜራስ እና ፍሉሚኔንሴ ማለት ነው። በትናንትናው ምሽት 4 ሰዓት ላይ የቻምፒዮንስ ሊግ ፍጻሜ ተፋላሚውን ኢንተር ሚላን የተገናኙት ፍሉሚኔንሴዎች 2-0 በሆነ ውጤት አሸናፊ መሆን ችለዋል። ያስደናቂ ውጤት ነው ለፍሉሚኔንሴ ማለት ነው። በምድባቸው ላይም ዶርትሙንድን በዚህ ሲዝን ከተጠናቀቀው ቻምፒዮንስ ሊግ በፊት የነበረው የአምናው ላይ ማለት ነው ከሪያል ማድሪድ ጋር ለፍጻሜ ደርሶ የነበረው ዶርትሙንድ ነው። ከዶርትሙንድ ጋር አቻ ተለያይተው ነበር ማለት ነው። ስለዚህ ያለፉት ሁለት የቻምፒዮንስ ሊግ ፍጻሜ ተፋላሚዎች ጋር ወይም ራነር አፖች ጋር ተጫውተው ምንም አይነት ግብ አላስተናገዱ። ኢንተር ሚላንን ደግሞ ማሸነፍ ችለዋል ማለት ነው። ይሄ በጣም አስደናቂ ውጤት ነው። እንግዲህ ፍሉሚኔንሴ የ2023 የኮፓ ሊበርታዶሬስ አሸናፊ ነው። በፈርናንዶ ዲኒዝ ስር በጣም ድንቅ ቡድን ተሰርቶ አሸናፊ መሆን ችለዋል ማለት ነው። ቦካ ጁኒየርስን 1-0 በማራካና አሸንፈው ማለት ነው። ከዛ በኋላ ግን ባለፈው ሲዝን ላይ በጣም አስቸጋሪ ጊዜ ነበር ፍሉሚኔንሴ ያሳለፈው። በተለይ በፈርናንዶ ዲኒዝ ስር በብራዚል ሴሪ የመጨረሻውን ስፍራም የሚይዝበት አጋጣሚ ተፈጥሮ ነበረው። በኋላ ላይ ዲኒዝ ተሰናብቶ ማኖ ሜኔዝ ነበር ወደ ክለቡ የመጣው ማለት ነው። በማኖ ሜኔዝ ስር ክለቡ በተወሰነ መልክ ተሻሽሎ እንግዲህ ላለመውረድ ነበር ባለፈው ሲዝን በተደጋጋሚ ሲጮት የነበረው። በተለይ ደግሞ በፈርናንዶ ዲኒዝ ስር እያለ ክለቡ ቲያጎ ሲልቫን ካስፈረመ በኋላ ትልቅ ለውጥ አምጥቷል። እንግዲህ በዚህ በክለቦች ዓለም ዋንጫ ላይ ከተደረጉት 4 ጨዋታዎች በ3ቱ ክሊንሺት መጠበቅ ችሏል ፍሉሚኔንሴ ማለት ነው። በቲያጎ ሲልቫ እና ከኋላ ከቲያጎ ሲልቫ ጀርባ ደግሞ በግብ ጠባቂ በፋቪዮ አማካይነት ማለት ነው። እንግዲህ ቲያጎ ሲልቫ ወደ 40 ዓመቱ ነው። ፋቪዮ 44 ዓመቱ ነው። እንግዲህ አስደናቂ ግብ ጠባቂ ነው። በትናንቱም ጨዋታ አስደናቂ ሴቮችን ሲያደርግ ተመልክተናል ማለት ነው። ቲያጎ ሲልቫ ያለፈው ሲዝን ላይ ወደ ፍሉሚኔንሴ ሲሄድ ፍሉሚኔንሴ ቲያጎ ሲልቫ ከመምጣቱ በፊት የነበሩት 12 ጨዋታዎች ውስጥ አንድ ጨዋታ ብቻ ነበር ክሊንሺት ይጠበቀው። ልክ ቲያጎ ሲልቫ ወደ ፍሉሚኔንሴ ሄዶ ካደረጋቸው በተከታታይ 4 እሱ የተሰለፈባቸው ጨዋታዎች ላይ 4ቱንም ክሊንሺት አስመዝግበው ነበር ማለት ነው። ወዲያው ነው ኢምፓክት መፍጠር የቻለው። ክለቡም በብዙ መልኩ ተሻሽሎ ድሎችን ማስመዝገብ ችሎ ደረጃውን ከፍ ማድረግ ችሎ ነበር ማለት ነው። ቲያጎ ሲልቫ ከሄደ በኋላ ፍሉሚኔንሴ ካደረጉት 9 ጨዋታዎች 5ቱ ማሸነፍ ችለው ነበር ማለት ነው። ከሱ በፊት ግን 5 ድሎችን ለማስመዝገብ ከ20 በላይ ጨዋታዎችን አስፈልጓቸው ነበር ፍሉሚኔንሴዎች ማለት ነው። የቲያጎ ሲልቫ ኢምፓክት አስደናቂ ነበር። ከገባበት ጊዜ ጀምሮ ወደ ፍሉሚኔንሴ ወደ ልጅነት ክለቡ ማለት እንችላለን ወደ አውሮፓ ከመሄዱ በፊት የተጫወተው ለፍሉሚኔንሴ ነበረ። ለታዳጊነት ክለቡ አስደናቂ የሆነ አገልግሎት ነው እየሰጠ የሚገኘው ማለት ነው ቲያጎ ሲልቫ። እኔ በበኩሌ በአሁን ጊዜ አሁንም ድረስ የብራዚሉ ምርጡ ሴንተር ባክ አሁንም ድረስ የ40 ዓመቱ ቲያጎ ሲልቫ ነው ብዬ አስባለሁ። እጅግ በጣም የሚደንቅ ተከላካይ ነው። ተከላካይ ስፍራው የሚሰጠው መረጋጋት፣ ከኳስ ጋር ያለው ምቾት፣ የአየር ላይ ኳሶችን መከላከል የሚችልበት መንገድ፣ ፓሶችን እንዴት አንቲሲፔት የሚያደርግበት መንገድ፣ የዲፌንሲቭ አዌርነሱ እጅግ በጣም የሚደንቅ ተከላካይ ነው ቲያጎ ሲልቫ። ድንቅ የሆነ አገልግሎት እየሰጠ ነው ማለት ነው። እንግዲህ በትናንት ምሽቱም ጨዋታ ሌላው አስደናቂ የነበረው ግብ ጠባቂ ፋቢዮ ነው። ፋቢዮም እንግዲህ በ44 ዓመቱ አስደናቂ የሆነ አገልግሎት ለፍሉሚኔንሴ እየሰጠ እንደሆነ እየተመለከትን ነው። እጅግ በጣም የሚደንቁ ሴቮችን አድርጓል። የላውታሮ ማርቲኔዝ ሴቭን በአስደናቂ ሁኔታ አድኖ ነበር። የፋቢዮም አገልግሎት እጅግ በጣም የሚደንቅ ነው ማለት ነው። ቀድሜ እንደጠቀስኩት እንግዲህ ካለፉት 4 ጨዋታዎች 3 ክሊንሺቶችን ፍሉሚኔንሴዎች መጠበቅ ችለዋል ማለት ነው። በነገራችን ላይ ፋቢዮ 44 ዓመቱ ነው ብያለሁኝ። በእግር ኳስ ታሪክ ብዙ ክሊንሺቶችን የጠበቀው ግብ ጠባቂ ፋቢዮ ነው። በነገራችን ላይ እስከዛሬ 1378 ጨዋታዎች ማድረግ ችሏል። ከዛ ውስጥ 508 ክሊንሺቶችን መጠበቅ ችሏል ማለት ነው። በጣም ብዙ ክሊንሺቶችን መጠበቅ የቻለ ግብ ጠባቂ በእግር ኳስ ታሪክ ይህ ግብ ጠባቂ ፋቢዮ ነው ማለት ነው። እና እጅግ በጣም የሚደንቅ ነው ማለት ነው። ያው ብዙውን ብራዚሎች ወይ የብራዚል ክለቦች በእንደዚህ አይነት መልክ አውሮፓ ቡድን ክለቦችን ማሸነፋቸው፣ በዚህ አይነት መልክ ፐርፎርም ማድረጋቸው ብዙ ሰው ሲገረም እንግዲህ አስተውለናል በዚህ ክለቦች ዓለም ዋንጫ ላይ ማለት ነው። አንድ ምለው እኔ ምናልባት የብራዚል ወይም የሳውዝ አሜሪካ
ውድድሮችን ኮፓ ሊበርታዶሬስም ሆነ ኮፓ ሱድ አሜሪካናም ሆነ ወይ የብራዚል ሴሪያን ያልተከታተለ ሰው ይመስለኛል ይሄን የሚለው። አንደኛ የብራዚል ሴሪያ እጅግ በጣም ኮምፒቲቲቭ ሊግ ነው። በቀላሉ አንድ ጥሩ ቀላል ምሳሌ እዚህ ጋር መናገር የምፈልገው የብራዚል ክለብ ሆኖ በብራዚል ታሪክ ማለት ነው በሊግ ታሪክ ደብል ዊነር የሆነ ኮፓ ሊበርታዶሬስን እና አት ዘ ሴም ታይም የብራዚል ሴሪያ በአንድ ሲዝን ያሸነፉ ክለቦች 3 ብቻ ናቸው። የ1962-63 የፔሌው ሳንቶስ ማለት ነው 1962ም 1963ም ብራዚል ሴሪያንም ኮፓ ሊበርታዶሬስንም አሸነፍ ችሏል የፔሌው ሳንቶስ። ከዛ በኋላ የብራዚል ክለብ ሆኖ ኮፓ ሊበርታዶሬስንም አት ዘ ሴም ታይም ደግሞ የብራዚል ሴሪያን ያሸነፈው ቡድን 2019 ላይ የሆርጌ ሄሱስ ፍላሚንጎ ነው። እንግዲህ አስቡት ከ1962 እና 63 በኋላ ይሄን ታሪክ ለመድገም የፈጀውን ጊዜ እስከ 2019 ጊዜ ነው ማለት ነው። ሆርጌ ሄሱስ ወደ ክለቡ ከመጣ በኋላ አንድ ዓመት ባልሞላ ጊዜ ውስጥ ደብል ዊነር መሆን ችሏል ማለት ነው። የነ ጋብሪኤል ባርቦሳ ቡድን የነ ብሩኖ ሄንሪኬ ቡድን ማለት ነው አስደናቂ ድል ነበር ያስመዘገቡት ማለት ነው። የዛን ጊዜ ሪቨር ፕሌት ነበር 1-0 ያሸነፉት ማለት ነው። ሪቨር ፕሌት ደግሞ ዲፌንዲንግ ሻምፒዮን ነበር። አንድ ዓመት ቀደም ብሎ 2018 ላይ ቦካ ጁኒየርስን 3-1 አሸንፎ በሳንቲያጎ በርናባው እናስታውሷለን። ብዙ ውዝግብ አስነስቶ ከሳውዝ አሜሪካ ውጭ ጨዋታው እንዲደረግ የተደረገው ማለት ነው። አሸንፎ ነው የማርሴሎ ጋላዶ ሪቨር ፕሌት በቀጣይ ሲዝንም ፋይናሊስት ሆኖ ነገር ግን በፍላሚንጎ የተሸነፈው። ፍላሚንጎ ደግሞ ያን ሲያደርግ 2019 ከዛ በፊት የኮፓ ሊበርታዶሬስ አሸናፊ የነበረው 1981 ነው በነ ዚኮ ታግዞ ማለት ነው። ለረጅም ጊዜ አሸናፊ መሆን አልቻለም ነበር ማለት ነው። ፍላሚንጎ እንግዲህ የብራዚል ትልቁ ክለብ ነው። በድጋፍም በፋይናንስም ሀብታም የሆነው ክለብ ነው ማለት ነው የፍላሚንጎ። አሁንም የክለቦች ዓለም ዋንጫ ከሚሳተፉ ቡድኖች ከአውሮፓ ቡድኖች ውጪ በድጋፍም ብዙ ደጋፊ ያለው ክለብ ነው ማለት ነው። አክቹዋሊ የተወሰኑ የአውሮፓ ክለቦችም የተሻለ ፋንቤዝ ያለው ክለብ ነው ማለት ነው። ፍላሚንጎ በጣም እጅግ በጣም ትልቅ ክለብ ነው። ሶስተኛው አጋጣሚ ማለት የቦታፎጎ ነው። ባለፈው ሲዝን ላይ 2 ደብል ዊነር የሆነው በአርቱር ሆርጌ የሚመራ የነበረው ሌላ አስደናቂ ሲዝን ያሳለፈው ሊበርታዶሬስንም ብራዚል ሴሪያን ያሸነፈው በሶስት አጋጣሚ ነው በታሪክ ደብል ዊነር የሆነ የብራዚል ቡድን ማለት ነው። ከዛ በተጨማሪ ደግሞ በታሪክ በብራዚል ሴሪያ እስከዛሬ ድረስ የተደረጉትን በታሪክ ማለት ነው ነጥቡን ብናይ እና ቶፕ 10 ቢወጣ ማለት ነው አንደኛ ያለው ቡድንና አስረኛ ያለው ቡድን በመካከል ያለው የነጥብ ልዩነት 200 ብቻ ነው። በታሪክ በብራዚል ሴሪያ የተሰበሰቡ ነጥቦች ተደምረው ደረጃ ቢወጣ ከ1 እስከ 10 የአንደኛውና የአስረኛው ልዩነት 200 ብቻ ነው። ሌሎች ሊጎች ላይ በእርግጠኝነት ብታዩ ምናልባት አንደኛ ያለውና ሜይ ቢ አራተኛው እስከ 1000 የሚደርስ አይነት ነጥብ ልዩነት ልታገኙ ትችላላችሁ ማለት ነው። በዚህ ደረጃ የ200 ብቻ ነጥብ ልዩነት መኖሩን የሚነግረን የምን ያህል የደረጃ መለዋወጥ የአሸናፊዎች መለዋወጥ እንደሚያሳይ ነው ማለት ነው። ከ2000 ጀምሮ ከዩሮፒያን ሚሊኒየም ጀምሮ እስከ 2025 ድረስ እስከ 2024 ባለፈው ሲዝን ድረስ ያው የዘንድሮ ገና እየተካሄደ ስለሆነ ነው እስካለፈው ሲዝን ድረስ የተካሄዱ 25 የብራዚል ሴሪያን ውጤቶች ብንመለከት አሸናፊ የሆኑት ወደ 11 ከ10 በላይ ወደ 11 ይመስለኛል ክለቦች ናቸው። የተለያዩ ክለቦች አሸናፊ መሆን ችለዋል ማለት ነው። ስለዚህ አንድ ክለብ ወይ ሁለት ክለብ ወይ ሶስት ክለቦች ብቻ ዶሚኔት የሚያደርጉት ሊግ አይደለም። ሁልጊዜ አሸናፊዎች ይቀያየራሉ ማለት ነው። እንግዲህ ባለፈው ሲዝን ቦታፎጎ ነው አሸናፊ የነበረው። ከዛ በፊት እንግዲህ ፓልሜራስ ነው አሸናፊ የነበረው። ብዙም ባክ ቱ ባክ ዊነሮችን ብዙ አንመለከትም ማለት ነው። ባለፉት 24 ሲዝኖች ብዙ ክለቦችን አናገኝም ማለት ነው ባክ ቱ ባክ አሸናፊ ሆነው። በዚህ ደረጃ በጣም ኮምፒቲቲቭ ነው። ከአውሮፓ ቡድኖች ጋር ያለው ሪከርድ ደግሞ ብንመለከት የሳውዝ አሜሪካ ቡድኖች ማለት ነው ወይ ኮፓ ሊበርታዶሬስ አሸናፊና የዩሮፒያን ቻምፒዮንስ ሊግ አሸናፊ የሚያደርጉት ጨዋታ ላይ ክለብ ወርልድ ካፕ የምንለው ወይ ደግሞ ኢንተርኮንቲኔንታል ካፕ ከዚህ በፊት የሚባለው ማለት ነው። የሁለቱ ቡድኖች እርስ በርስ ሲገናኙ ያሉትን ውጤት ብንመለከት ከ1960 እስከ 1990 ያለውን ውጤት ብንመለከት 60% የሚሆነውን ጊዜ ያሸነፉት የኮፓ ሊበርታዶሬስ አሸናፊ የሆነው ክለብ ነው። የሳውዝ አሜሪካው ክለብ ነው የዩሮፒያን ቻምፒዮንስ ሊግ አሸናፊ የሆነውን ቡድን ያሸነፉት ማለት ነው። 60% ኦልሞስት የሚሆነውን ማለት ነው። የቀረው 40% የሚሆነውን የአውሮፓ ቻምፒዮንስ ሊግ አሸናፊ ነው ያሸነፈው ማለት ነው ከ1960 እስከ 1990 ማለት ነው። ስለዚህ ምን ያህል በዚህ ጊዜ ውስጥ የሳውዝ አሜሪካ ክለቦች ዶሚናንት እንደነበሩ ይነግረናል። በአብዛኛው ተጫዋቾችም እዛው ሳውዝ አሜሪካ ላይ ነበር ለመጫወት የሚመርጡት። አሁን የብራዚል ብሔራዊ ቡድን 1958 62 70 የዓለም ሻምፒዮን የሆነውን የብራዚል ብሔራዊ ቡድን ብንመለከት ሁሉም ተጫዋቾች በጊዜው እዛው ብራዚል ሊግ ውስጥ ነበር የሚጫወቱት ማለት ነው። ወደ አውሮፓ መሄድ አያስፈልጋቸው። አንደኛ ኮምፒቲቲቭ ነበር ሊጉ። የብራዚል ሊግ ማለት ዓለም ላይ ከነበሩ ቶፕ 2 ሊጎች ውስጥ አንደኛው ነበር በዚህ ወቅት ማለት ነው። አንደኛው፣ ሁለተኛ ደግሞ ፋይናንሺያሊ ጠንካሮች ነበሩ።
ያን ያህል ዲፍረንስ አልነበረም ማለት ነው። ቢያንስ በወቅቱ ማለት ነው። በወቅቱ ኮንቴክስት ከወሰድ ነው አውሮፓ ላይ ከነበረው ጋር ያን ያህል የሚነጻጸር የሆነ የፋይናንሻል አቅም ነበራቸው። ስለዚህ ለምንም አይነት ምክንያት ብለው ከብራዚል ውጭ መሄድ አይጠበቅባቸውም ነበር፣ ወይም ከሳውዝ አሜሪካ ውጭ መሄድ ወደ አውሮፓ መሄድ አይጠበቅባቸው። እንደ ፔሌ አይነት ተጫዋችም ወደ ከሳውዝ አሜሪካ ውጭ ያልሄደበት ምክንያት ወይ ከብራዚል ያልሄደበት ምክንያት ከፋይናንስም አንጻር አት ሴም ታይም አክቹዋሊ ፔሌ ብዙ ምክንያቶች አሉት። ስለ ፔሌ የሰራሁት ቪዲዮ አለ፣ ወደኋላ ተመልሳችሁ ብታገኙት በሁለት ክፍል የሰራሁት አለ። ስለ ፔሌ ሚስኮንሰፕሽን ማለት ነው። ስለ ፔሌ የሚነገሩት በፊት ፔሌ በሚጫወትበት ጊዜ የሆነ ኦፍሳይዶች አልነበሩም። ብዙ አይነት በጣም ሚስኮንሰፕሽኖች አሉ። በጣም በተቃራኒ ነው የምታገኙት። በሁለት ክፍል የሰራሁት ቪዲዮ አለ፣ በጣም ሪከመንድ አደርጋለሁ እሱን ተመልሳችሁ ብትመለከቱት ማለት ነው። ነገር ግን ብዙ ምክንያቶች አሉ። እንደ ትሬዠር ነበር ፔሌ በነገራችን ላይ በብራዚል መንግስት አማካኝነት ከሀገር እንዳይወጣ ተብሎ እንደ ቅርስ ተመዝግቦ ነበርና አንዱ ምክንያት በጣም የሚያስቅ ቢመስልም ከብራዚል ሊግ ያልወጣበት አንደኛው ምክንያት በዚህ መልክ ነው ማለት ነው። ከብራዚል እንዳይወጣ ተብሎ የሀገሪቷ እንደ ቅርስ አድርጎ ተመዝግቦ በመሆኑ ነው ማለት ነው። አስደናቂ የሆኑ ታሪኮች አሉ ከፔሌ ጋር የተገናኙ ማለት ነው። እና አጠቃላይ የብራዚል ሊግ ጥሩም በመሆኑ ነው ከአውሮፓ ውጭ ያልነበሩ። ጥሩም ለመሆኑ አንዱ ማሳያ ቀድሜ የጠቀስኩት ነው። እንግዲህ የሳውዝ አሜሪካ ቡድኖች የተሻለ የማሸነፍ ሪከርድ ነበራቸው ከአውሮፓ ቡድኖች። ከ1990 በኋላ ግን ያለው ብንመለከት የበለጠ የአውሮፓ ቡድኖች ምን አገኙ? የፋይናንስ አቅም አገኙ ማለት ነው። የፋይናንስ አቅም የበለጠ ሲያገኙ የብራዚልም ክለቦች የሳውዝ አሜሪካም ክለቦች የበለጠ ትልቁ ፋይናንስ ያለው ወደ አውሮፓ ስለሆነ ተጫዋቾቻቸውን መሸጥ ጀመሩ፣ የፋይናንሻል አቅማቸውን ለማጠናከር ክለቦቹ ማለት ነው። ስለዚህ በወጣትነታቸው የሳውዝ አሜሪካ ተጫዋቾች የበለጠ መሄድ ጀመሩ። አሁን ደግሞ የበለጠ እየተመለከት ነው እና በታዳጊነታቸው ፊርማ እያኖሩ ከ18 ዓመት በታች ሆነው ፊርማቸውን እያኖሩ የተለያዩ አውሮፓ ክለቦች ማለት ነው። ይሄ የእግር ኳሱንም መልክ ቀይሮታል። በብዙ መልኩ ብዙ ነገሮችን ከዚህ አንጻር ማንሳት ይቻላል። ከዛ በኋላ የነበረው ሺፍት ከዚህ አንጻር ነው፣ ከፋይናንሱ አንጻር የተፈጠረው ነገር ነው ማለት ነው። ለዛም ነው አሁን እንግዲህ ፍላሚንጎ ቼልሲን ሲያሸንፍ ወይ ደግሞ ከዛም በፊት ፒኤስጂን ቦታፎጎ ያሸነፈ ጊዜ 1-0 ለመጨረሻ ጊዜ የኮፓ ሊበርታዶሬስ አሸናፊ የቻምፒየንስ ሊግ አሸናፊን ያሸነፈው ቼልሲን በ2012 ኮሪንቲያንስ ነው ብለን ስንጠቅስ ነበር። ፍላሚንጎ ደግሞ 3-1 ሲያሸንፍ ቼልሲን በሁለት ግብ ልዩነት የአውሮፓ ቡድንን ለመጨረሻ ጊዜ ያሸነፈው 2000 ላይ ቫስኮ ደጋማ ትሬብል ዊነር የነበረውን ማንቸስተር ዩናይትድ ነው ብለን ጠቅሰን ነበር። የሳውዝ አሜሪካ ቡድኖች ድል የሚያደርጉበት አጋጣሚ እጅግ በጣም ማነስ ጀመረ ማለት ነው። ይሄም ዋናው ፋይናንሻሊ የነበረው አቅም ከ1990 በኋላ ከፍተኛ በመሆኑ ምክንያት ነው ማለት ነው። ነገር ግን አሁንም ሊጉ ኮምፒቲቲቭ ነው። ኦፍኮርስ አውሮፓውያን አሰልጣኞች በብዛት እንመለከታለን። በተለይ አሁን የብራዚል ሊግ ላይ የፖርቹጋል አሰልጣኞች በደንብ እንመለከታለን። አሁን የፍሉሚኔንሴ አሰልጣኝ አክቹዋሊ የብራዚል አሰልጣኝ ሬናቶ ጋውቾ የሚባለው ብራዚላዊ ነው። ለአምስተኛ ጊዜ ነው ፍሉሚኔንሴን እየያዘ ያለው። ከዚህ ቀደምም የፍሉሚኔንሴ ተጫዋች ነበረ ማለት ነው። የኮፓ ሊበርታዶሬስም የግሬሚዮን እያሰለጠነ አሸናፊ መሆን ችሏል ማለት ነው። ከዚህ በፊት አይ ቲንክ ተጫዋችም ሆኖ የግሬሚዮ ተጫዋችም ሆኖ የፍሉሚኔንሴ ተጫዋች ነበር። አይ ቲንክ የግሬሚዮም ተጫዋች ሆኖ ኮፓ ሊበርታዶሬስን ያሸነፈ ይመስለኛል። ነገር ግን ያለፈው ሲዝን ግሬሚዮን እየመራ የነበረ አሰልጣኝ ነው። ወደ ፍሉሚኔንሴ ተመልሶ እንግዲህ ጥሩ ነገር ማሳየት ችሏል ማለት ነው። ቡድኑ በጠንካራ መከላከል ውጤቱን አስጠብቆ ወጥቷል። ድል ማስመዝገብ ችሏል ማለት ነው። በትናንቱ ጨዋታ ላይ ሌላ መጠቀስ ያለበት ጆን አሪያስ ነው ማለት ጆን አሪያስ የኮሎምቢያዊ እጅግ በጣም አስደናቂ ተጫዋች ነው። ከኮሎምቢያ እንግዲህ ከቦጎታ ክለብ ነው እንግዲህ በ2021 ፍሉሚኔንሴ ያስፈረመው። እጅግ በጣም አስደናቂ ነው። ሁልጊዜም ኮንሲስተንሲ ሁሌም ነው የሚደንቀኝ ማለት ነው። ሁልጊዜም ኮንሲስተንትሊ ነው ፐርፎርም የሚያደርገው፣ አይደክምም፣ ይሮጣል። ትናንትና የበለጠ ወደፊት ጠጋ ብሎ ከጀርመን ካኖ ጋር ነበረ እንደ ሁለተኛ አጥቂ ሆኖ ስንመለከተው የነበረው። አስደናቂ ፐርፎርማንስ ነበር በትናንትናው ዕለት ሲያደርግ የነበረው። ሳይደክም ሙሉ 90 ደቂቃ ሲጫወት የነበረው ታታሪነቱ እጅግ በጣም የሚደንቅ ነው። ከኳስ ጋር በጣም ጥሩ ነው። አውሮፓ ላይ ሄዶ አለመጫወት በጣም ይገርመኛል። ሁልጊዜ ጆን አሪያስን ሳየው ከዚህ በፊትም ተናግሬው ያውቃለሁ የየርገን ክሎፕ አይነት አሰልጣኝ የሚፈልግ አይነት ተጫዋች ይመስለኛል። በጣም ኢነርጀቲክ ነው፣ በደንብ የሚሮጥ አይነት ተጫዋች ነው። ከኳስ ጋር ግን ጥሩ ነው። አት ሴም ታይም ከርቀትም ጥሩ ኳሶች ይመታል። ባለፈው የቆመ ኳስ ቅጣት ምት ያስቆጠረውን ግብ የምናስታውሰውም ነው እና በጣም ጥሩ ተጫዋች ነው። ድንቅ ነበረ ፐርፎርማንሱ ማለት ነው። በጥሩ ሁኔታ ፐርፎርም ማድረግ ችሏል ማለት ነው። ባይዘዌ ፍሉሚኔንሴ አሁን እየተካሄደ ባለው በክለቦች ዓለም ዋንጫ በእድሜ የገፋውንም ተጫዋች ይዟል ማለት ነው። እንግዲህ 44 ዓመቱ ፋቢዮ አለ ማለት ነው። ከዛ በተጨማሪ በቁመት ረዥሙን ተጫዋች ይዟል። የፋቢዮ ተጠባባቂ የሆነው ጉስታቮ ራማሎ ነው። ከ2 ሜትር በላይ ነው ቁመቱ ማለት ነው።
አት ዘ ሴም ታይም ደግሞ አጭሩ በክለቦች ዓለም ዋንጫ ላይ አጭሩን ተጫዋች የሚገኘው በተመሳሳይ እዚሁ ፍሉሚኔንሴ ውስጥ ነው። የቬኔዙዌላው የኤፈርሰን ሶቴልዶ ነው ማለት ነው። እሱም ሜትር ከ60 ነው እንግዲህ ቁመቱ ማለት ነው። እንደዚህ አይነት ስብስብ ነው እንግዲህ 44 ዓመት የ40 ዓመት እድሜ ያላቸውን ተጫዋቾች የያዘው ፍሉሚኔንሴ የአውሮፓ ቻምፒዮንስ ሊግ ራነር አፑን አሸንፎ ወደ ኳርተር ፋይናል ማለፍ ችሏል።